ከአባባ ትሁት አተረፈቻት። አባባ ራሷ የመረዘችውን ለአባባ ብላ ያዘጋጀችውን ውሃ ራሷን በግድ ሳትወዳ ጠጣት። በጣም ያሳዝናል። በዚህ ሰዓት ትሁት በአጋጣሚ ስትመጣ አባባ ቲናን ተናንቋታል። ውሃውን ጠጪ በማለት ትሁትም ያየችውን ነገር አባባ ይህንን ያደርጋል ብላ አልጠበቀችም። አባባ ዛሬ ለመጀመሪያ ጊዜ ስሜታዊ ሲሆን ከዛም እባክህን አባባ ምን እያደረክ ነው ስትልም በቅርብ ርቀት ሆኜ ስከታተላት የምጠጣው ብርጭቆ ላይ ስትመርዝብኝ አየው። ስለዚህ ለኔ ያዘጋጀችውን ወጥመድ ለራሷ ብዬ ነው። ትሁቴ ትማርበት። መቼም ቢሆን ፈጣሪን ይዘን ምንም እንደማንሆን አስረግጬ እየነገርኳት ነው አለ። እባክህ አባባ እሷ ሰይጣን ናት፣ ከእሷ ከሰይጣን ጋር አትተባበር፣ እባክህን ተዋት በማለት ትሁት ያስጣለችው። በዚህ ሰዓት አባባ የመጨረሻ ተናደደ። ቲናም ይህ ብስብስ ሽማግሌ ለሱ መጫወቻ ሆንኩኝ አለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርቲ ይዘን መጥተናል ማለት ነው። እንግዲህ ቲናን ትሁት አትርፋታለች ማለት ነው። እንደሷ ሴራ ቢሆን ትሁቴ የምር በጣም ንጹህና መልካም ሴት ናት። እሷን ድፍት አድርጋ ትገላገል ነበር። ግን ደግሞ ሌላ ሰዎችም ሊጎዳት ሲሉ ትከላከልላታለች። እሷ ግን ለራሷ የምታስበው በጣም አስቀያሚና መጥፎ ነገር ነው። ግን ቢሆንም ምንም ማድረግ አማራጭ የላትም። ሌላው አሁን ላይ እንግዲህ ትሁቴ በወጣችበት ሰዓት ያንን አረመኔ ተመስገንን የሰማይ ሰባሪ የሚያክለው ሰውዬ ድፍት አድርጎታል። እናም አሁን ላይ ትሁት በእርግጥ በሰማችው ነገር አዝናለች። ግን ምንም አማራጭ የላትም። ዝም ብላ ማየት ብቻ ነበር። ሌላው ሀሊብ አሁን ላይ አባቱ ለቲና ያንን ማድረጉ ሲሰማ ይሄ መጨረሻ ተገረመ። እውነት አባዬ ሰው ላይ ጨከን ካለው አሁን ላይ እሳቱን በሳት ሲሉ አልሰማህም? ስለዚህ በገዛ ጊዜዋና በገዛ እጇ ችግር እየፈጠረች ያለችው እሷ ናት። እሺ እቺ ሴትዮ ከዚህ ቤት ትወጣለን ሲልም መች ወጣች? አስወጣት ብልህም ልታስወጣት አልቻልክም። መች ወጣችና ነው ትወጣ የምትለኝ አለ። አባባም እርሱም በቃ አባባ ይቅርታ፣ እኔ ምን ላድርግ፣ ሰማንያችንን እናውርድ፣ እምቢ አለች። ምን ላድርግ? እሺ ምን አማራጭ አለኝ አለው። ከዛም አባባ ስሜታዊ ሆኖ ነበር በሰዓቱ። ሌላው ነገር ትሁቴ እንግዲህ እዛ ቤት ድረስ የመጣው የእሷ ፍቅረኛ ተመስገን እንደሆነና ለእነ አባባ ማስረዳቻቸው። ሀሊብ የማያመጣብኝ መዘዝ የለም፣ ምንም ማድረግ አይቻልም፣ በቃ ማንንም እንደሱ እየመሰለው እየጎተተና እያመነ እቤት ድረስ አምጥቶ ሳያስገድለን በዛ ሰዓት ሁላችንንም ጭጭ ቢያደርገን ማን ይዟል አለ። አባባ አባ አንተ እኮ ፈጣሪ ይደግፈሃል፣ ፈጣሪ ሆነሃል። አባባ አንተ እኮ የተለየህ ሰው ነህ። ስለዚህ ማንም ምንም አያደርግህም አለችው። ሌላው አሁን ላይ አባባ እየተናደደበት ይገኛል። ሀሊብም ተሸውደሃል፣ እቤት ድረስ የመጣው ሰውዬ የህግ አማካሪ ነኝ፣ ስለ ጋብቻ ብቻ መፍትሄ ይሰጣለሁ ያለ ሰውዬ ጠላታችን ነው። ቲና ከጠላታችን ጋር ሆና እየተባበረች ስለሆነም ነው። እባክህ ሀሊብ መንቃት አለብህ አለችው ትሁቴ። እሱም በስተመጨረሻ እውነትሽን ነው በማለት በጣም ተናደደ። እኔ ሰው ማመኔ ሁልጊዜ ይገለኛል። ስለዚህ ስልኬን ያሰረቀኝ ሆን ብሎ ነበረ። እናም ከሌባ መንጥቆ ያመጣ መስሎ ከጎኔ የሆነው አውቆ ነበረ አለ ሀሊብ። አዎ ሆን ብሎ ነበር፣ የተቀነበረ ሴራ ነው፣ አንተን ለማጥበር ብሎ የተሰራ ነው አለችው። እሺ በቃ አንቺ አትጨናነቂ፣ እኔ በምመልስበት ሰዓት የምመልስለትን እመልስለታለሁ አለ። ነገር ግን አሁን ላይ ከሱ የበለጠ አረመኔ ጨካኝ ሰው በሱ ላይ ጡንቻውን እያሳየ ይገኛል። እሱም ማን ነው? እንግዲህ ቲና አባባን ትገልልኛለህ ብላ የነገረችው ሰውዬ እሱ የእሱ ጠላት ስለሆነ አሁን እሱን ከምድረ ገጽ ለማጥፋት ይፈልጋል። ምንም አማራጭ የለውም። ዋጋውን እሰጠዋለሁ፣ ጥጋቡን አስተነፍስለታለሁ በማለት ከኤደን ጋር ተስማማ። ኤደንና እንዲሁም ደግሞ ዳኒ የሚጋቡበት ቀን ቅርብ ነው። ግን ደግሞ ኤደን ቲና ፊት ለፊት ማድረጓ በጣም አስፈርቷታል። ለትሁቴም ፈራው ስትል ነገረቻት። የምን መፍራት ነው? መጋፈጥ ነው እንጂ ያለብሽ። ስለፈራሽ የሚመጣ የሚቀንስ የሚጨምር ነገር የለም። ለምን ትፈሪያለሽ? አለቻት። እሺ አንቺስ ትክክል እኮ ነሽ አይደለሽም? ጥሩ ስሜት ላይ አይደለሽም አለቻት። አዎ ኤዶ በጣም ጨንቆኛል በጣም አለቻት። ምን ሆነሻል? ስትልም እዮልሽ ኤዶ ያ ሰውዬ ቤት ድረስ መጣ። ስለዚህ ሆን ብሎ የተቀነባበረ ሴራ ነው። ቲና አሁንም ልታልፍ አልቻለችም። በአባባም ላይ ግድያ ለመፈጸም ወደ ኋላ አትልም። ከሱ ጋር የተግባባችሁ ለዚህ ነው እዚህም ድረስ ያመጣችሁ አለቻት። ይቺ ሴትዮ ምንድን ነው የሚሻላት? ቢያንስ ለአንደኛችን እንኳን አትራራም፣ አንደኛችንን እንኳን አትሆንም። የቤት ሰው በሙሉ ጠላት አደርጋ ኤድ አሁንስ በቃ ለምን አናስደበድበውም አለቻት። አረ ኤዶ የሚሆን አይደለም፣ ሰውየውን ስለማታውቂው ነው። በጣም አረመኔና ክፉ ሰው ነው። ስለዚህ ማንንም ቢሆን ጉልበት ያለው ሰው አይችለውም።
ኧረ እባክሽ ከሱ በላይ ጉልበተኛ አለ፣ ከሱ በላይ ወንበዴ አለ። ስለዚህ አጠገብሽ እንዳይደርስና እንዳይሆን አድርጎ ደብድቦ ያባረዋል አለቻት። ይሻላል ኤዱ አለች። አዎ ይሻላል። በዚህ ሰዓት አባባ ወደ ውጭ ልውጣ ብላ ሄደች። ትሁት አባባም ብዙ አትራቂ መሽቷል፣ እራስሽን ጠብቂ ብሎ ነገራት። እሷም እሺ ብላ ጉዞዋን ቀጠለች። በዛ ሰዓት ነው እንግዲህ ትሁትን ሲጥ አድርጎ አግቶ ለመያዝ እየተጣጣረ ባለበት ሰዓት ተመስገን ያ ሰውዬ መጥቶ እንዳይሆን አድርጎ በዛ ሰዓት ትሁት ያየችውን እና የሰማችውን ማመን አቃታት። አሁን ተመስገን በሞትና በነፍስ መካከል ድንገተኛ ሆስፒታል ይገኛል። ሌላው ይህ በሷ ምክንያት መደረጉ እንደገና ጸጸታት። ይህ ሰውዬ እውነት ቢወደኝ አይደል እንዴ እዚህ ድረስ የመጣው በማለት ራሷን መጠየቅ ጀመረች። ነገር ግን ይገባዋል፣ በሴት ላይ እንደዚህ መልከስከስ ምን እንደሆነ እንኳን አሳየው። እንደኔ ቢሆን እድሜ ልኩን እዛው አግቶ ቢያስቀረው ደስተኛ ነኝ አለች። አላውቅም ኤዱ፣ አሁን ላይ እየጨነቀኝ ነው። እሱ እጁ ረጅም ነው። እዛ እንኳን ሆኖ ይቺ ሾካኳ ምናልባትም በምን ሁኔታ ላይ ሆና ካገኘችው ደግሞ ሌላ ሰው ባልጠበቅነው ሰዓት ቀጥሎ ያስጠፋናል አለች። እንዴት ሆቴ ከዚህ በላይማ አትጨናነቂ፣ የሚመጣውን በግልጽ ማየት ነው። በቃ አትጨናነቂ አለቻት። እሺ በቃ ምንም አማራጭ የለኝም አለች። እሺ በማለት ተስማምተው አባባ አሁን አራስ ነብር ሆኖባታል ቲና ላይ። ቲና አሁን ምንም ነገር ማድረግ አድርጌ የማይሳካልኝ ሰው ነኝ። ለምንድን ነው የሆነ ነገር ሳስብ የሆነ ነገር ሳደርግ ሁሉም ገደል የሚገባው? ፈጣሪ ሆይ አምላኬ ሆይ እያለች ራሷንም መቆጣት መስደብና መነጫነጭ ጀምራለች። እሷ የምታስበው መጥፎ ሰዎች የፈለጉት ደረጃ ይደርሳሉ ብላ ነው የምታስበው። ግን ደግሞ ለጊዜው እንጂ በተለያየ እሷ ምንም አይሳካላትም። መልካም ብትሆንና ወደ ራሷ ብትመለስ ዳኒ ማየት ትችላለች። ምክንያቱም በነጻነት አየር እየተነፈሰ ይገኛል። እሷ ግን ሁልጊዜ በተንኮል ተተብትባ በቃ የምታደርገው ነገር በሙሉ አታውቀውም። ይጎዳኛል፣ ነገ ጧት እኔን ይዘኛል የሚባል ነገር የለም። አሁን ደግሞ የትሁት ፍቅረኛ ከዳት። ከዚህ በኋላ አታስፈልጊኝም። እዛ ቤት ለመግባት ነበረ እንድትረጅኝ የፈለግኩት። አሁን ደግሞ ገብቻለሁ። ስለ አንቺ ጉዳይ አይመለከተኝም። ስለዚህ የራስሽን ጉዳይ ማድረግ ያለብሽን ነገር በራስሽ ተወጪ። የራሴን ራስ ይወጣለሁ አላት። እንዴ ተስማምተን አይደል እንዴ? እንዴት እንደዚህ ታደርጋለህ አለችው። እሱም የራስሽ ጉዳይ አይመለከተኝም። ስምምነቴን ላደረግሽልኝ ነገር ውለታ ማፈርስ አይደለሁም፣ እክስሻለሁ። ከዛ ውጪ ያለውን ነገር ማድረግ ያለብኝም በራሴ ያደርጋለሁ። ትሁቴንም በእጅ አደርጋታለሁ አላት። በጣም ታሳፍራለህ። በቀላሉ ምለቅህ እንዳይመስልህ አለችው። እመነኛ ለቅህም ስትለው ኧረ እባክሽ ምን ልታረጊ ነው እንዴ? ምን ልታመጪ አላት። አለማምጣቴን አሳይሃለሁ እሺ የማትረባ ነህ አለችው። ይኸውልሽ አንቺ ድንቢጥ እኔ ላይ መዛታችኝ አላት። እንግዲህ ቲና የቀጠረችው ሰውዬ እሷን በመከታተል ተመስገንን አገኘ። ወይዘሮ ቲላ የባልደረባሽን ቤት አሳይኝ በማለት ከኋላዋ የእሷን እርምጃ ተከተለ። ከዛም በኋላ ሁለቱ ቆመው ሲያወሩ አየ። በዚህ ሰዓት አዎ ጎበዝ ቲና ጎበዝ፣ አሁን አሸየሽኝ አለ። እንግዲህ ትሁት በወጣችበት ተከትሎ ትሁትን ለማገት በሚጠርበት ሰዓት አሁን ላይ አጅሬው ጉድ አደረገው። ሀሊም በእርግጥ አባባንም እያናደደ ይገኛል። ሀሊም በእርግጥ አባባንም እያናደደ ይገኛል። ይሄ ነገር ይሆንብኛል፣ ይሄ ነገር ይመጣብኛል ብሎ የሚያስብና የሚረዳ ሰው አይደለም። ግን ደግሞ የመጣበት እለት ያዙኝ ልቀቁኝ ይላል። ምን ማድረግ እንዳለበት እንኳን ምንም ማድረግ የማይችል ሰው ነው። እናም ቲና አሁን ዳኒ ስለራቃት እሷን ተውና ወደ እኔና ብላ ስትለምነው ካንቺ ጋር ምንም አይነት ግንኙነት የለኝም ብሎ ጥላት ስለሄደ አሁን ነገሯ ይበቀል ብቻና ብቻ ነው። ከዛ ውጪ ምንም የምታደርገው ነገር የላትም። እናም አሁን ላይ በንዴት ብዙ ነገር እያበላሸች ትገኛለች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ሀሳባችሁን ደግሞ በኮሜንት ሴክሽን ላይ አስቀምጡልኝ። እወዳችኋለሁ።